ሰላም ጤና ይስጥልን ተመልካቾቻችን እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ። ከኢሳት ነጻ የህዝብ ሚዲያ ለየካቲት 23 2018 ዓ.ም ያዘጋጀናቸውን የምሽት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። በቅድሚያም የአድዋ ድል የተመለከቱ ዜናዎችን እናስቀድም። የአድዋ ድል በህዝቦች የጸና የሀገር ፍቅር የተገኘና ኢትዮጵያ ነጻነቷን አጽንታ የቆየች የጀግኖች ምድር መሆኗን ያስመሰከረ መሆኑ ተገለጸ። ጀግኖች በአድዋ ተራሮች ላይ የከፈሉት መስዋዕትነት የአፍሪካን ክብር በማስመለስና አህጉራዊ አንድነትን በማጽናት ዛሬ ለተደረሰበት አህጉራዊ መከላከል አቅም ዋነኛው የመንፈስ ምንጭ ሆኖ እንደሚያገለግል ተመልክቷል። ሰላማዊት ሙልጌታ ዝርዝር አላት። የካቲት 23 ቀን 1888 ዓ.ም በኢትዮጵያ ታሪክ የኢትዮጵያ ጀግኖች ዘመናዊ የጦር መሳሪያ የታጠቀው የጣሊያን ወራሪ ጦር በአድዋ ድል ያደረጉበት ታላቅ ቀን ነው። በዛሬው ዕለት ኢትዮጵያ ድል ያደረገችበት፣ ጣሊያን ደግሞ የሽንፈት ካባ የተከናነበችበት እነሆ 130ኛው ዓመት ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በታላቅ ድምቀት ተከብሮ ውሏል። በዕለቱ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የተለያዩ የመንግስት የስራ ኃላፊዎች ተገኝተዋል። በመርሃ ግብሩ ላይ ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እንደገለጹት አድዋ ጀግንነት ነው፣ ጀግንነት ደግሞ ሀገርን ማዳን ነው ብለዋል። አድዋ ለፖለቲካ አስተምሯችን የሚሰጠን ትልቅ ትምህርት ምንጊዜም የግጭትን ግለት ለሚሹ የጦርነት ትርከት ብቻ ባፋቸው ለሚላወስና ሰላምን በመዝገበ ልቦናቸው ላልከተቡ ወገኖች ሁሉ ግብረ ገብነትን የሚያስተምር ታላቅ መካነ ዕውቀት መሆኑን ነው። አድዋን ስናስብ በአእምሯችን የሚመላለሰው ጀግንነት ነው። ጀግንነት ደግሞ ሰላምን ማጽናት፣ ህዝብን መጥቀምና አገርን ማበልጸግ ነው። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። ጥሪውን ልንሸሸው እንኳን ዝንተ ዓለም ብንሞክርም ዝንተ ዓለም ከኛ ሊነጠል የማይችል ሕያው ሀቅ ነው። የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በመርሃ ግብሩ ላይ ባደረጉት ንግግር ጀግኖች ባርነትን በመጠየፍ ሀገራቸውን ያዳኑበት ታላቅ ቀን መሆኑን ገልጸዋል። የኢትዮጵያ ሕዝብ ገላጭ የሆነው የአርበኝነት ታሪካችንን ለማራከስ ከጠላት ተሰልፈው ሲወጉን የነበሩ ባንዳዎች እንደነበሩ ይታወቃል። የአድዋ ድል ሕዝባችንን ብቻ ሳይሆን ባንዳዎችንም ነፃ ያወጣ ድል ነው። የልማት ፕሮጀክቶቻችንን ለማፈረስ የተላኩ አንዳንዱንም ያፈራረሱ ባለሀብቱ ከመንደር ያሰደዱ እናቶችና ታዳጊ ኮረዳዎችን እየደፈሩ ትግል እየታገልን ነው የሚሉ የማህበረሰብ ዝቃጮች በብዛት ተፈልፍለው አገር በማዳከም ካልቻሉ ለማፍረስ እየተረባረቡ ይገኛሉ። እነዚህ ተዋጊዎች ለህዝብ መብት እየታገሉ እንዳሉ የሚረዳ ዜጋ ካለ ኤርትራን የማስገንጠልና የባህር በር የማሳጣት ተመሳሳይ ታሪክ ኢትዮጵያ ላይ ሊያመጡላት እየሰሩ ያሉ ቅጥረኞች እንደሆኑ አለመረዳት ነው። በታሪካዊና በወቅታዊ ጠላት ድብቅ ዓላማ ስር በመውደቅ አገሩን ላለመጉዳት እያስተዋለ ከስሜት ነፃ የሆነ አገሩን በእውቀትና በብልሃት መግራት ለልጆቹ ማቆየት ይገባዋል። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በበኩላቸው አድዋ የማይሸነፍ ወራሪ ኃይል የለም የሚል ስሜት ያጎናጸፈ መሆኑን ገልጸዋል። በአባቶቻችን የነጻነት ገድል ላይ በጽኑ ቆመን የአሁኑን ትውልድ ወደ ላቀ ሁለንተናዊ ሉዓላዊነትና ወደ ብሩህ ሀገራዊ ከፍታ የምናሸጋግርበት የታሪክ አደራችንን በስራና በትጋት የምንወጣበት አዲስ የድል ምዕራፍ መሆኑን ልናረጋግጥ ይገባል። በመርሃ ግብሩ ላይ የተገኙት ሌሎች የመንግስት የስራ ኃላፊዎች ስለ አድዋ ተከታዩን ብለዋል። የአድዋ ጀግኖች ልዩነቶቻቸውን እንዲሁም ቅሬታዎቻቸውን ወደ ጎን ትተው በአንድነት ሆነው በደምና ባጥንታቸው ኢትዮጵያን የማትደፈር ሀገር አድርገው አጽንተው አቁመዋታል። በዚህም ክብር አስረክበውናል። ዛሬም እኛ የዚህ ዘመን ትውልድ በተለይም ወጣቱ ይህንን የጀግንነት መንፈስ
ተላብሶ ልዩነቱን በሰለጠነ መንገድ በውይይት እየፈታ ለብሔራዊ ጥቅምና ለሀገር ክብር በጋራ ዘብ የመቆም ታሪካዊ ኃላፊነት እንዳለበት በማስተዋል ይገባል። ባልገዛም ባይ ኢትዮጵያዊ ስሜት ሆ ብሎ በአንድነት በመዝመቱ በደምና ባጥንታቸው ወራሪዎቹን አሳፍረው አዋርደው የሀገራቸውን ክብርና ነጻነት አስከብረው ላለፉት ጀግኖች አያት ቅድመ አያቶቻችን ክብር ምስጋና ይገባቸዋል። በብረተኝነት ለሚመጣ የትኛውም የጥፋት ኃይል ግን ኢትዮጵያ የአርበኞች ምድር ናት፣ ከቶም አትቋቋም፣ ትጠፋላችሁ ነው መልእክታችን። የአድዋ ድል የአንድነት ማሳያ ታሪካዊ ምልክት ነው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ተናገሩ። የአድዋ ድል የአፍሪካ ሉዓላዊነት ክብርና አንድነት መገለጫ ታሪካዊ ምልክት ነው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ተናግረዋል። ሊቀመንበሩ ይህን የተናገሩት 130ኛውን የአድዋ ድል በዓል አስመልክተው ባስተላለፉት የእንኳን አደረሳቸው የመልካም ምኞት መልእክት ነው። የአድዋ ድል የአፍሪካ ሉዓላዊነት ክብርና አንድነት ታሪካዊ ምልክት ነው ያሉት ሊቀመንበሩ አድዋ በመልካምነት የተባበሩ ልቦች በህብረት የተሰለፉ ጀግኖች ድል ያስመዘገቡት የጽኑ መንፈስና የከፍታችን ተምሳሌት ነው ብለዋል። በተጨማሪም የአድዋ ድል አፍሪካውያን በአይበገሬነት መንፈስ የራሳቸውን ዕጣ ፈንታ በራሳቸው እንደሚወስኑ ያሳዩበት መሆኑን ገልጸው የአድዋ ድል መንፈስና ታሪካዊ አሻራ በአጀንዳ 2063 ስር የአፍሪካ ህልሞች እንዲሳኩ የመሪነት ሚና አሁንም እየተወጣ እንደሚገኝ አስታውቋል ሲል የዘገበው ይዘያ ነው። በተመሳሳይ ዜና የአድዋ ድል ለዓለም የአፍሪካ ዘር ኩራት የነጻነትና የክብር ምልክት ነው ሲሉ የኬንያ ባለስልጣን ተናገሩ። ታላቅ ታሪክ ለብሩህ ተስፋ በሚል መሪ ቃል በናይሮቢ የሚገኘው የኢትዮጵያ ኤምባሲ 130ኛውን የአድዋ ድል መታሰቢያ በዓል አዘጋጅቷል። በበዓሉ ላይ የክብር እንግዳ ሆነው የተገኙት የኬንያ ሪፐብሊክ የጠቅላይ ካቢኔ ጸሐፊና የውጭና ዲያስፖራ ጉዳዮች ካቢኔ ጸሐፊ ሙሳሊያ ሙዳቫዲ እንደተናገሩት የአድዋ ድል በዓለም ላሉ የአፍሪካ ዘር ኩራት የነጻነትና የክብር ምልክት ነው። በተጨማሪም የአድዋ ድል ለኢትዮጵያ ታሪክ ብቻ ሳይሆን ለአፍሪካና ለቀሪው ዓለምም ጭምር ወሳኝ የታሪክ ምዕራፍ ነው ብለዋል። The victory of Adwa stands as one of the earliest recorded instances of an African army resisting and decisively defeating a colonial force. በኬንያ የኢትዮጵያ አምባሳደር ጄኔራል ባጫ ደበሌ በበኩላቸው የአድዋ ድል ወታደራዊ ድል ብቻ ሳይሆን አፍሪካን በጭቆና ላይ ያሳዩት የጽናት መግለጫ መሆኑን ተናግረዋል። አክለውም ድሉ ለተጨቆኑ ሕዝቦች የተስፋ ብርሃንና ለፓን አፍሪካኒዝም እንቅስቃሴ መሰረት መሆኑን መግለጻቸውን በኬንያ የኢትዮጵያ ኤምባሲ ዘግቧል። የአፍሪካ ህብረት በአዲስ አበባ መመስረቱ በአጋጣሚ ሳይሆን ኢትዮጵያ በታሪክ ያላት ጉልህ አሻራ ውጤት ነው ተባለ። የአፍሪካ ህብረት ምስረታ በአዲስ አበባ መደረጉ በአጋጣሚ የሆነ ሳይሆን ኢትዮጵያ በታሪክ ያላት ጉልህ አሻራ ውጤት መሆኑን የዩኔስኮ የሰላም ማዕከል ዋና ዳይሬክተር ጋይጆከን ገልጸዋል። ዋና ዳይሬክተሩ ለዚያ እንዳሉት የአድዋ ድል ለኢትዮጵያ ብቻ ሳይሆን ለመላው አፍሪካውያን የተስፋ ብርሃን የፈነጠቀ ድል ነው። የአድዋ ድል ኢትዮጵያ ቅኝ ገዥን ድል በማድረግ ለአፍሪካውያን የነጻነት ተስፋ ያበሰረችበት ታሪካዊ ክስተት መሆኑን የገለጹት ዋና ዳይሬክተሩ ኢትዮጵያ በቅኝ ሊገዛት የመጣውን ኃይል ድል ያደረገች ብቸኛ ሀገር በመሆኗ መላው አፍሪካዊ ሊያውቀውና ሊኮራበት ይገባል ብለዋል። ኢትዮጵያ ከአድዋ ድል ባለፈ በአፍሪካ ህብረት ምስረታ ሂደት በነበራት ንቁ ተሳትፎ ለፓን አፍሪካኒዝም እሳቤ መጎልበት ትልቅ መሰረት የጣለች ሀገር መሆኗንም ተናግረዋል። አፍሪካ ዛሬም የሀያላን ሀገራት ትኩረት እየሳበች መምጣቷን አንስተው አህጉሪቱ ያላትን ሰፊ የተፈጥሮ ሀብትና የሰው ኃይል በአግባቡ በመጠቀም በዓለም አቀፍ መድረክ ተገቢውን ስፍራ የምትይዝበት ወቅት አሁን እንደሆነ ገልጸዋል። በአድዋ ድል መታሰቢያ አማካኝነት 335 ሚሊዮን ብር ገቢ መሰብሰቡ ተገለጸ። የአድዋ ድል መታሰቢያ ኮሚኒኬሽን ዳይሬክተር ናዚፍ ጀማል ባለፈው አንድ ዓመት በመታሰቢያው ውስጥ 108 የሀገር ውስጥና 13 ዓለም አቀፍ ስብሰባዎች መካሄዳቸውና በእነዚህም ስብሰባዎች ላይ ከ101 ሺህ በላይ ተሳታፊዎች መገኘታቸውን ጠቅሰዋል። በተጨማሪም የ11 ሀገራት መሪዎች ሙዚየሙን በመጎብኘት የአበባ ጉንጉን ማኖራቸውን ዳይሬክተሩ ገልጸዋል። መታሰቢያው ካለው ትምህርታዊ ፋይዳ ባሻገር ለዓለም አቀፍና ለሀገር ውስጥ ግንኙነት ማዕከል ሆኖ እያገለገለ እንደሚገኝ መግለጻቸውን ስፖርት ኢትዮጵያ ዘግቧል።
የኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስቴር የህፃናት መብትና ደህንነት በአንድ ማዕቀፍ ስር የሚያጠናክር አዲስ የተቀናጀ የህፃናት ህግ ረቂቅ ማጠናቀቁን አስታውቋል። አዲሱ ህግ በተለያዩ አዋጆች ተበታትነው የነበሩ ድንጋጌዎችን በማሰባሰብ ወጥ አሰራር የሚፈጥር ሲሆን ከዘመኑ ጋር የማይሄዱ አሰራሮችን ለማስቀረት ያለመ ነው ተብሏል። የረቂቁ ዋነኛ ትኩረት በህፃናት ላይ የሚፈጸሙ ማናቸውንም አይነት አካላዊና ስነ ልቦናዊ ቅጣቶች ፍጹም የተከለከሉ መሆናቸውን እንደሚደነግግ ተገልጿል። በአንቀጽ 47 ስር የሰፈረው ይህ ድንጋጌ ቅጣቱ ቀላል ወይም ከባድ በሚል ሳይለይ በህፃኑ ላይ ህመም ወይም ምቾት ማጣት የሚያስከትል ማንኛውም እርምጃ በህግ እንደሚያስቀጣ በግልጽ ያስቀምጣል። ህጉ ከአካላዊ ቅጣት በተጨማሪ የሳይበር ጥቃት፣ በኢንተርኔት የሚፈጸሙ ማታለያዎችና ስነ ልቦናዊ ትንኮሳዎችን ለመከላከል አዳዲስ ደንቦችን አካቷል። ማንኛውም የፍትህ፣ የህግ አውጪ ወይም የሃይማኖት ተቋም በህፃናት ጉዳይ ላይ ውሳኔ ሲያሳልፍ ከቤተሰብ ፍላጎት ይልቅ የህፃኑ ምርጥ ፍላጎት እንዲያስቀድም በህግ ግዴታ እንደተጣለበት ሚኒስቴሩ አስታውቋል። የነዳጅ ኩባንያዎች የገበያ ድርሻ በአዲስ መመሪያ ሊወሰን መሆኑ ተገለጸ። የነዳጅና ኢነርጂ ባለስልጣን በነዳጅ አቅርቦትና ስርጭት ላይ የሚታየውን ስር የሰደደ ችግር ለመፍታት የኩባንያዎችን የገበያ ድርሻ በአዲስ አሰራር ለመወሰን ማቀዱን አስታውቋል። እስካሁን የነበረው አሰራር ኩባንያዎች ከጅቡቲ የሚጭኑትን የነዳጅ መጠን በጥቅል እንዲወስዱና ስርጭቱንም በራሳቸው ፍላጎት እንዲመሩ የሚፈቅድ በመሆኑ ለህገ ወጥና ፍትሐዊ ላልሆነ ስርጭት በር ከፍቶ መቆየቱ በጥናት መረጋገጡን ካፒታል ዘግቧል። በተለይም ኩባንያዎች ለራሳቸው ማደያዎች ቅድሚያ መስጠታቸውና ባለማደያዎች ገንዘብ ከፍለው ለወራት ነዳጅ የማይጫንላቸው መሆኑ ለአቅርቦቱ መስተጓጎል በምክንያትነት መለየቱን የገለጸው ዘገባው ይህንን ችግር ለመቅረፍ የወጣው አዲሱ የገበያ ድርሻ ድልድል ኩባንያዎች ባሏቸው ተጨባጭ አቅም ላይ ተመስርቶ እንደሚከናወን ጠቁሟል። በዚህም መሰረት የገበያ ድርሻው 40 በመቶ በማደያ ብዛት፣ 40 በመቶ በመቅጃ መሳሪያ ቁጥር እንዲሁም ቀሪው 20 በመቶ በታንከር የመያዝ አቅም ላይ ተመስርቶ እንዲደለደል ተወስኗል ተብሏል። ከዚህ በተጨማሪ ለልማት ፕሮጀክቶች የሚቀርበው ነዳጅ ለብቻው ተለይቶ በቀጥታ እንዲቀርብ የሚደረግ ሲሆን ኩባንያዎችና የኢትዮጵያ ነዳጅ አቅራቢ ድርጅት የአንድ ወር የጭነት ፕሮግራም በጋራ በማውጣት ወደ ጅቡቲ የሚገቡ ቦቴዎችን በስርዓት ለመምራት የሚያስችል አሰራር መዘጋጀቱን አስረድተዋል። የአሰራር ተግባራዊ ሲሆን ባለማደያዎች የሚገጥማቸው የእንግልት ጊዜ የሚቀንስ ከመሆኑም ባለፈ በጅቡቲ ሆራይዘን የሚፈጠረው የቦቴዎች መጨናነቅና ያልተገባ ክፍያ ይቆማል ተብሎ እንደሚጠበቅ በዘገባው ተመልክተዋል። የሩሲያው ኩባንያ ዋይልድበሪ ከመጪው ሚያዝያ ወር ጀምሮ በኢትዮጵያ በይፋ ስራ እንደሚጀምር ታወቀ። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ምክትል ዋና ጸሐፊ ወይዘሮ ሄለን ረታ ከኩባንያው የስራ ኃላፊዎች ጋር ባደረጉት ውይይት ኩባንያው ወደ ኢትዮጵያ ገበያ ለመግባት ያለውን ዝግጁነት ገልጸዋል። በውይይቱ ወቅት ዋይልድበሪ ለስራው ስኬታማነት ከምክር ቤቱ ጋር በቅርበት የመስራት ፍላጎት እንዳለው የተገለጸ ሲሆን ይህም የሀገሪቱን የዲጂታል ግብይት ስርዓት ወደ አዲስ ምዕራፍ ያሸጋግረዋል ተብሏል። ወይዘሮ ሄለን ረታ በውይይቱ ወቅት እንደገለጹት ዓለም የግብይት ስርዓቷን ወደ ዲጂታል አማራጭ እያዞረች ባለችበት በዚህ ወቅት ኢትዮጵያም ከዚህ ተጨባጭ ሁኔታ ውጭ መሆን አትችልም። በመሆኑም ኢትዮጵያውያን ነጋዴዎች አሰራራቸውን ከዘመኑ ጋር በማስማማት በዲጂታል የግብይት ስርዓት ውስጥ ንቁ ተሳትፎ ማድረግ እንዳለባቸው አሳስበዋል። እንደ አውሮፓውያኑ አቆጣጠር በ2004 የተመሰረተው ዋይልድበሪ በአሁኑ ወቅት ከ20 ሺህ በላይ ከተሞች ውስጥ ከ94 ሺህ የሚበልጡ የዕቃ መቀበያና ማከፋፈያ ጣቢያዎች ያሉት ተቋም መሆኑን ካፒታል ኢትዮጵያ ዘግቧል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የምሽት ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። በሆርሙዝ የባህር ወሽመጥ በነዳጅ ጫኝ መርከቦች ላይ ጥቃት መፈጸሙን ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ መናሩ ተገለጸ። በመካከለኛው ምስራቅ የተቀሰቀሰው ግጭት ዛሬም ተባብሶ የቀጠለ ሲሆን በሆርሙዝ የባህር ወሽመጥና በኦማን ባህር ላይ በሚንቀሳቀሱ የነዳጅ ጫኝ መርከቦች ላይ ጥቃት ተሰንዝሯል። ይህ ጥቃት የተፈጸመው የኢራኑ የበላይ መሪ አያቶላህ አሊ ኻሜኒ መገደላቸውን ተከትሎ የሀገሪቱ አብዮታዊ ዘብ በባህር መስመሩ ላይ የሚደረግን ማንኛውም እንቅስቃሴ ለማገድ ማስጠንቀቂያ ከሰጠ በኋላ ነው። በጥቃቱ ሰለባ ከሆኑት መርከቦች መካከል በፓላው ሰንደቅ ዓላማ የምትጓዘው ስካይላይት የተባለች መርከብ በእሳት የተያዘች ሲሆን 4 ሰራተኞች ላይም ጉዳት ደርሷል ተብሏል። በተጨማሪም ኤምኬዲቪኤም የተባለች የማርሻል አይላንድስ መርከብ በከባድ መሳሪያ የተመታች ሲሆን በዚህ ምክንያት የአንድ አባል ሕይወት መጥፋቱ ተረጋግጧል። የሄርኩለስ ስታር የተባለችው የጊብራልተር መርከብ በተመሳሳይ ጥቃት ቢሰነዘርባትም በመርከቧ ላይ የተነሳውን እሳት መቆጣጠር መቻሉን አልአረቢያ ዘግቧል። ይህን የደህንነት ስጋት ተከትሎ እንደ ሜርሲክና ኤምኤስሲ ያሉ ግዙፍ የዓለም የጭነት መርከብ ድርጅቶች በዚሁ መስመር የሚደረጉትን ጉዞ በይፋ ማቆማቸውን ገልጸዋል። ይህ ዜና እስከተጠናከረበት ሰዓት ድረስ ከ200 በላይ የሚሆኑ መርከቦች በባህረ ሰላጤ መግቢያ ላይ ቆመው የሚገኙ ሲሆን ይህም በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ መስተጓጎል ፈጥሯል።
በዚህ ምክንያት የብሬንት ክሩድ የነዳጅ ዋጋ ዛሬ ጧት 13 በመቶ ጭማሪ በማሳየት የአንድ በርሜል ዋጋ $82 ደርሷል። ዓለም አቀፍ የባህር ላይ ደህንነት ተቋማት በቀጣዮቹ ጥቂት ቀናት ውስጥ ተጨማሪ ጥቃት እንደሚሰነዘር ማስጠንቀቂያ ሰጥተዋል። የሆርሙዝ የባህር ወሽመጥ በየቀኑ 20 በመቶ የዓለም የነዳጅ ስርጭት የሚተላለፍበት መስመር መሆኑ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሊ ኻሜኒን ሊተኩ የሚችሉትን እጩዎች በመጀመሪያው ዙር ጨርሰናቸዋል አሉ። ዶናልድ ትራምፕ ከኤቢሲ ኒውስ ጋር ባደረጉት ቃለ ምልልስ የኢራኑን ጠቅላይ መሪ አያቶላህ አሊ ኻሜኒን ሊተኩ ይችላሉ ተብሎ የሚታሰቡ በርካታ እጩዎች በመጀመሪያው ዙር ጥቃት መገደላቸውን ይፋ አድርገዋል። ፕሬዝዳንቱ አብዛኞቹን እጩዎች በማስወገድ ረገድ ውጤታማ ነበርን ሲሉ የተናገሩ ሲሆን ይህም በኢራን ከፍተኛ አመራር ላይ የደረሰው መዋቅራዊ መፈራረስ የሚያሳይ መሆኑን ገልጸዋል። ትራምፕ ከዚህ ቀደም ኢራንን ለመምራት ብቁ ናቸው ያሏቸው 3 አማራጮች መኖራቸውን ጠቅሰው የነበረ ቢሆንም አሁን ላይ ግን አብዛኞቹ ተስፋ የሚጣልባቸው ተተኪዎች መገደላቸውን ፍንጭ ሰጥተዋል። ይህ ሁኔታ በኢራን የስልጣን ሽግግር ላይ ከፍተኛ ቀውስ ሊፈጥር እንደሚችል ተገምቷል። በሌላ በኩል ግጭቱ እየተካረረ መምጣቱን ተከትሎ ፕሬዝዳንት ትራምፕ ተጨማሪ አሜሪካውያን ላይ ጉዳት ሊደርስ እንደሚችል አስጠንቅቀዋል። የአሜሪካ ማዕከላዊ እዝ በእሁዱ የኢራን ያጸፋ ጥቃት 3 አሜሪካን ወታደሮች መገደላቸውና 5 ደግሞ መቁሰላቸውን አረጋግጧል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው ዜናዎቻችን የተከታተሏቸዋቸው ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።